እህትሽ ጋር አስቀምጠሽ አንቺ ወደ ሳውዲ አረቢያ ሄድሽ። ከዛ ስምምነታችሁ አንቺና እህትሽ ፓስፖርት ፕሮሰስ ጨርሳ ወደ አረብ ሀገር እስክትሄድ ብቻ ትጠብቅልሽ። እህትሽ ወደ አረብ ሀገር ስትሄድ በቦታዋ ሰራተኛ ልጅሽ ተክታ እንደምትሄድ ነው የተነጋገራችሁት? እዚህ ድረስ ገብቶኛል። እሺ እዛ የ20 ብላ ነበር ያስሞላችሁ በትክክለኛ እድሜዋ ማለት ነው። ልክ ከእኔ እዚህ ከመጣ በኋላ በአራተኛው ወይ በአምስተኛው ወር መሰለኝ የወጣላት ፓስፖርቱ። እኔ ስመጣ አስጀምሬላት ነው የመጣሁት። ከዛ እዚህ መጥቼ በአራተኛው በአምስተኛው አለቅም አስወጣችና ስታየው ወደ ዱባይ ወይ ወደ ሳውዲ ለመላክ ስትፈልግ አትችይም ተባለች። 23 ወይ 25 ካልሆነ እድሜሽ መሄድ አትችይም ተባለች። ገባሽ? ከዛ ምን ላድርግ ምናምን ስትለኝ እስኪ ጠይቂ የሚቻል ነገር ያለውን ነገር እኔ ችግር የለውም አደርጋለሁ ምናምን አልኩኝ ማለት ነው። ከዛ እንደዛ ስላት እሷ እድሜ መጨመር ይቻላል ከልደት ካርድ ጀምረሽ እንደዚህ አርጊ ተብላ በገንዘብ ስትባል ችግር የለውም እኔ ከፍልልሻለሁ አንቺ ብቻ ጨርሺ፣ እስከዛ ድረስ አትናደጅ አልኳት ማለት ነው። ግን እስከዛ ድረስ ያለውም ራሱ ያው በስቃይ ነበር። ልጅም በጣም ነበር የምትሰቃየው። እንዴት እንደሆነ አላውቅም። ገንዘብ ለነሱ ነው፣ ሙሉውን የምከፍለው ለነሱ ነው። በቃ እዚህ መጥቼ በ2 ወሬ ነው ከኮንትራት ቤት ጠፍቼ በ4000 ድርሃም ጠፍቼ ውጭ ነው የምሰራው። እኔ ያሰብኩት ቶሎ ቶሎ ሰርቼ እገባለሁ ብዬ ነው። ኮንትራት በ1000 ብር ነው የመጣሁት። እኔ ዱባይ ሰርቻለሁ ብዙ ጊዜ። ዱባይ ስለሰራሽ ነው እሺ። በ4000 ሪያል ጠፋው ስትይ ማለት ለሚያስጠፋሽ አካል የከፈልሽው ነው 4000 ሪያል? 4000 ሪያል ነበር ያስከፈሉኝ እና በ1000 ብር ስለነበረ እኔ በ1000 አልሰራም ብዬ ነው። በ2000 ምናምን እኔ ምግብ ምናምን ስለምችል በ2000 ብሰራ ቶሎ እገባለሁ። ለልጄ ሴት ናት እደርስላታለሁ ብዬ አስቤ ነው። ከዛ ወጣሁኝ። እሱንም እየከፈልኩኝ ኢትዮጵያም የሆነ ዕዳ አለብኝ። እሱን እየከፈልኩ ለልጄ የምትፈልገውን በቃ የሆነ ኬክ እንኳን ስትለይ ለእነንትና ነው የምትለይ። ጓደኞቿን አከራዮቼ ውስጥ አሉ ህፃኖቶች፣ ለእነሱ በቃ ማለት ሁሉ ነገር ሲስተካከል እኔ ይዛለሁ ብዬ እንደዚህ አይነት ነገር ይመጣብኛል ብዬ አላሰብኩም ነበር። ከዛ በቃ ገንዘብ ነው የምትለይ በየቀኑ ገንዘብ። ከዛ ዝም ብዬ እልካለሁ። በቃ የእሷ ጉዳይ ካለቀ ትመጣለች፣ ሰራተኛ ትገባለች። ልጄን በየቀኑ ያለሁኝ የምትበላውን እንኳን አያለው ብዬ ነበር ያሰብኩትኝ። የእሷ ነገር እያለቀ አይደለም። እምልከውን በር ምን እንደምታደርገው አላውቅም። ፕሮሰሽን ጨረሽ ስላት አይ አልጀመርኩም፣ ጨጓራዬን አሞኝ ታከምኩበት፣ እንዲህ አሞኝ ታከምኩበት ትለኛለች። እሺ መረጃ ስጭኝ፣ የት አለ? እሺ የዶክተሩን እንኳን ስልክ ስጭኝ አልኳት። እሱ እንዳንቺ ስራ ፈታ አይደለም ማለች። በቃ ከዛ ደከመኝ። ከመስከረም በኋላ አላኩኝም፣ አስቀመጥኩኝ። በቃ ማለት የዶክተሩ ማለት ልጅሽ ታማለት ብር ላክ እያለችሽ ነው። የዶክተሩን ስልክ ስጭኝ አልሻት? የታመመችው እህቴ ናት አሞኛል የምትለው። ትታመም አትታመም የማውቀው ነገር የለም ማለት ሆስፒታል ሆና ፎቶ አትልክልሽም? ዳኒቷን ፎቶ እያነሳች አትልክልሽም? ዝም ብላ አሞኛል ነው የምትልሽ? መድኃኒት ትልካለች። 3 አይነት መድኃኒት ትልካልኛለች። ግን ጨጓራ ነው ብላ 10,000 ብር ጨረሰ፣ ጨጓራ ነው ብላ 8,000 ጨረሰ ነው የምታይ። ታዲያ እንዴት ነው ፓስፖርትሽ የምታስተካክዩ? እኔ ልካለሁኝ፣ አንቺ የት ነው የምታደርጊው እላታለሁ። እንዴት አመምኩኝና ታከምኩ ትለኛለች። እሺ በቃ ከዛ መስከረም አካባቢ የልጅ ልደትም ነበረ። የዛን ሰዓት ብታምኝ ባታምኝ በእሷ ስም በ2 ሰው ስም ነው ብር ያስገባሁት። በእሷ ስም አስገብቼ ተጣላን በብዙ ነገር። በቃ በጣም ጨቀጨቀችኝ እና ስልክ አላነሳልኝ ስትል በእነሱ እየላኩኝ እሷ ጋር እንዲያደርሱ አደረግኩኝ ማለት ነው። ብዙ ነገር ልጅሽን ውሰጅ ምናምን የሚል ነገር ነበርና በቃ ለመስማማት ፈልጌ። አሁን ግን በቅርብ የመጨረሻ በቃ ተጣላን። በቃ ልጅሽን ውሰጂ ይሄን ያህል ብር አምጫለችኝ። ይሄ 100,000 ስትለኝ ነው 100,000። እህትሽ የእናትሽ የአባትሽ ልጅ ናት? ሲስተር ብቻ አይደለችም። አሁን እነግርሻለሁ። ወንድሞቼ ሁላ ናቸው የተጨመሩት። እና ቆይ ልንገርሽ መጀመሪያ። አይዞሽ ዋጠች በእናትሽ ተረጋግሽ ማሬ። ማለት እኔ ቪዲዮዎችን ብታያቸው የሚያውቁኝም ሰው አሉ። በቃ 1 አመት ሙሉ እየቆሰልኩ ነው። ልጄ ቪዲዮ ብታያት ኩርትም ብላ በዚህ እድሜ አለኝ ምለ አንድ ልጄ ብቻ ናት። ዱባይ ሰርቼ ቤት የፈርሷል። ሱቅ ሰራ ነበር። ሁሉም ያውቀኛል። ገባሽ? ግን ያው አንዳንድ ጊዜ ትወድቂያለሽ፣ ከፍት ያለሽ እና በቃ ያን ሁሉ ራስቼ እንደገና ለመነሳት ነው የመጣሁት። ግን በቃ አንዳንድ ቤተሰብ እንደዚህ አይነት ቤተሰብ አለኝ ከምትይ ወፍ ዘራሽ ተብሎ መሰደብ ራሱ አድርጊ
እንዴት ነው እስኪ በስንት አስበሹ ነው ምናምን ስራት ደሞዜን የአንድ አመት ደሞዝ በ5 እንኳን ብታስቢ ስንት ይሆናል አለች። 60 ሺህ ያልኳት አውዬ ልጅ ሊንሳይ ነው ምልሽ ምንም አላልኳትም። እሺ 60 ሺህ ነው የምትፈልጊው ወይስ ልክልሻለሁ? እሷ ያለችኝን የላኩትን ብር ደረሰኝ ልክልሻለሁ፣ ከፈለግሽም የሚያቅሰውም ደግሞ ያንቺን ካላገኘው አካውንትሽን በውስጥ በሌላ ሰው ልክልሻለሁ። እሺ ብዬ በሌላ ሰው ይሄ በቲክቶክ የምታቀኝ አንድ መልካም ሴት ነበረች። በልጅ ምክንያት በጣም እንደኔ ጥብስ ያለች ልጆች ስላሏት አዘነችልኝና እኔ እስኪ ምንድን ነው ማግዝሽ ምናምን ስትል በቃ ልጄ ጋር ያለውን እንደዚህ ነው ብዬ ነገርኳት። ከዛ አሁን 60 ሺህ ብር ብላኛለች። የቤት ክራይ 3 ሺህ ብር ይቀርብሻል አለችኝ። አሁን ያለንበትን እኔ የቤት ክራይ የምከፍለው የ3 ወር አንዴ የ4 ወር ነው። ገባሽ? እዳም ስለምከፍል እዚህ ጋርም አለብኝ፣ ኢትዮጵያም እንዳልኩሽ አለብኝ። ስለዚህ በቃ አሁን 60 ሺህ ብሩን እኔ ልካለሁኝ። ማታ ከሲስተር ጋር ተስማምተናል። በቃ እሺ እንደዛ ከሆነ ችግር የለውም። ከፈለግሽ ራሱ ከዚህ ብር ሌላም ከፈለግሽ እኔ ልስራና እሰጥሻለሁ። የዚህ ወር ደሞዜ ይሄ ነው። በቃ ይሄንን ሙሉ ልክልሻለሁኝ። ስለዚህ ነገ ሲመጡ ልጅቷንና እቃውን በሰው ግቢ ውስጥ እያለ ከዋሻው ሰው ሀገር ነው ያለሁት ልጅን አያሳየኝ። የእውነት ነው የምልሽ። ከዛ ትራንስፈር ልክ እንዳረጉልሽ ልጄን ልቀቂያት አልኳት። ለምን ከዛ በፊት ልጄን እንደመያዣ ተጠቀምሽ ማለት ነው ስላት፣ ያው እንዴ ያንቺ ልጅ አይደል እንዴ ያስኩት ምናምን ስትለኝ በቃ አመመኝ። በቃ ለእናትሽ ልጅ ሰጠሽ እንደዚህ ከሆነ እኔ ስጀመር ባዳ ነው የሚሻለኝ። አንዳንዴ እዚህ በፊትም ሳውዲ መጥቼ ወንድሜ ብሬ ወስዶብኝ እንደዚህ ተከራክሬ ነው ብሬ ያገኘሁት። ቦታ የገዛሁት በክርክር ያገኘሁት ብሬ የራሴና ማለት ትግስትዬ አንዴ ማሪ ፕሊስ ውሃ ጠጪ፣ ተረጋጊ። አይኖ በጣም ያማል። ከዚህ በላይ የሚያም ነገር የለም። በገዛ ስጋሽ ከመወጋት በላይ የሚያም ነገር የለም። ግን ያልገባኝ ላይክ ልጅሽን እህትሽ እንደማገት ነው፣ ብሩን እስክትልኪላት በራሷ ጋር እንደማገት ነው። ከዛ ልቀቂያት ያልሻባልሽ ልቀቂያት ያልሽን ልትሄድ ነው እህትሽ። ሌላ ማስቀመጫ ቦታ ነበረሽ? አሁን የሆነች ልጅ አለች፣ በእርግጥ ግን የምትባል ልጅ አለች። እሷ ጓደኛዬ ነች፣ ቲክቶክ ትጠቀማለች። ወሻት እሷ ነች። በቃ ሲጨንቀኝ እሷ ትውሰዳት አልኩኝ። ገባሽ? ለምን እኔ ያውቀዋለሁ። የቤት ኪራይ አጥቼ አንድ ቀን ሙሉ ቀን ውጭ ነው ያልኩት። በቃ ልጅን ትምህርት ቤት ላኩኝና መስከረም አካባቢ 2500 ብር ቆርቆሮ ቤት እንኳን ተከራይቼ በቃ ማለት ያ ቤት ኖሮ ወይ ሱቅ ምናምን የሚለው ነገር እርግፍ አድርጌ የተቸው እንደ አዲስ መጀመር። በቃ ይሄ ቡና ሻይ ጀመርኩ፣ ችፕስ ጀመርኩ። አልሆነልኝ ሲል ነው እንጂ ልጄን በስለት ነው የወለድኳት። ትቻቴ መምጣት አላማውም የለኝም ነበረ። ግን በቃ ያንን ስለማስታወስ እንዴት ብዬ ልመለሳ ብዬ 1 አመት የሰራሁትን ለብድር ጨረስኩት። እሷም ስትለኝ ጨረስኩት። ልጅ የምትፈልጊው ምንድን ነው እያልኩኝ ደስ ሲላት እማዬ ይሄን አድርጊ ስትለኝ ደስ ይለኛል እና አድርግላታለሁ። ገባሽ? የሚመቻት መስሎኝ ግን ልጅ እየተጎዳች ነው። ስታወራኝ ሲመቷት ሲስተር እዛ ጎረቤት ሆና ቡና እያፈላች ልጅን እያወራዋት ልጆቹ ሲመቷት ብታምኝም ባታምኝም ሶፋ ላይ ተደፍታ ነው ስታለቅስ ያየዋት። የዛ ማሚያ ይዞሽ በቃ እኔ እኮ እመጣለሁ ምናምን እንድላት ፈልጌ የሚውት አረጉትና ዘጉት። በቃ ከሁላ የወጡ ብቀጠቅጥ ማን ላገኝ። ከዛ ትንሽ ቆይተው ደወሉልኝ። ከዛ ማማዬ ስላት አኩርፋ ነው ይሉኛል። እንዲ አሁን ስታለቅሳ ነበር እንዴት አታኩረፍ ምናምን። ለምን ያቺ የሆነ ሰው የሚያስጥላት ቢሆን ሲስተር ታስጥለኛለች ብትል ኖሮ አክስቴ ብላ ትሄድ ነበር። ግን የሚያስጥላት ሰው እንደሌለ ስታውቅ ሶፋ ላይ ተደፍታ ስታለቅስ በቃ ችግር ጠላት ነው፣ ክፉ ጠላት እና በቃ እሱን ስለማስብ እንዴት ብዬ ልሄድ? ስለዚህ ለሰው መስጠት አለብኝ። እኔ ቀላል መስሎ የነበረ ለሰው ሲሰጥ፣ ግን እንደዚህ ፕሮሰስ መሆኑን አላውቅም ነበረ። ከዛ እነዚህ ሰዎች ብሩን ሊሰጧት ሄዱ ማለት ነው። ደወሉላት ጠዋት ላይ እየመጣን ነው እና ልጅቷን አስተካከል ሽቃ አስተካከል ሲሏት ኖ እናንተ ቀራችሁ እንጂ እኛ እየጠበቅን ነው ምናምን አለች አሉ። ከዛ ሄዱ እነዚህ ሰዎች ብራቸውን ይዘው ሄዱ ቤት ማለት ነው። አልደረሱም። ከዛ ፖሊስ ለካ ከኋላ እንዲመጣ አድርገዋል። 2 ወንድሞቼ እና አከራዮቼ እየተባበሯት ነው። ይች ልጅ ብቻ አይደለችም ብቻ ነው የምትሰራ። ገባሽ? አንድ ታላቅ ወንድሜና ታናሽ ወንድሜ ከነሱ ጋር ናቸው። እነዚህ ሰዎች ማለት ባዳ ናቸው። አንቺ በቲክቶክ የምታውቂያቸው ልጅሽን ወስደው እንዲያሳድጉልሽ ተነጋግረሽ ነው?
አንደኛዋ እንደዛ በቲክቶክ ነው የማውቃት። አንደኛዋ ግን ገኒ የምትባል ሁሉም የሚያውቃት ጓደኛዬ ናት። በቃ ጓደኛዬ ማለት ነው። በቃ ሌላ ሰው የለኝም ቤተሰብ። እኔ ተረዳሁሽ እኮ ማሪ፣ ገብቶኛል እኮ ትዕግስትዬ። ገነት የምትባል ጓደኛሽ እና አንድ በቲክቶክ የምታውቂያት ጓደኛሽ፣ ሁለት ሴቶች። ማን ጋር ልታድግ ነው ልጅ? ገነት ጋር ወይስ የትኛዋ ጋር? ማን ጋር? ገነት ጋር ተፈራረሙ አስፈለገ በህግ በህግ አስፈለገ ተፈራረሙና አንቺ ተቀበይና 1 አመትም ሰራው ምንም ሰራው እኔ እስከምመጣ ያዥልኝ በየቀኑ እያወራኋት ትምህርት ቤት አስመዝግቢያት ብያት ማለት ነው። ትምህርት ቤት ሳትመዘግብ እሺ፣ የዛለታ የሚሄዱት ገነትና ጓደኛሽ ብር ኬት አምጥተው ይዘው ሄደው ብር ከፍለው ከእህትሽ ልጅሽ ሊቀበሉ እኔ ላኩኝ። አንቺ ለገነት ላክሽ ብር? ይችኛ ጓደኛዬ ጋር እሷ ጋር ላኩላት በቲክቶክ። ስንት ሺህ ብር ለእህትሽ ስንት ላክሽ? 100 ሺህ ነበር የጠየቀችሻል? 100 ሺህ ነበር የጠየቀችው። ከዛ በፊት ይሄን ይወስድሻል። ሲቀጥል ደግሞ አሁን እኮ የለኝም፣ ስለዚህ ቢያንስ ይሄን ያህል ይበቃሻል ስላት እሺ በቃ ብላ ሪከርድ ማድረገች። 60 ሺህ ብር ደሞዜ ምናምን ሱቁ ጋር ደግሞ የተበደረችውን ምናምን አለች። ሱቁ ጋር የተበደረችው 2 ሺህ ብር አለብሽ፣ 3 ሺህ የቤት ክራይ ስትለኝ እሺ ችግር የለም ያው 70 ሺህ ብር ተልኮልሻል፣ አጠቃላይ እሱን ተቀበይ። እሱን ትራንስፈር ሲያደርጉልሽ በእኔ አካውንት ነበር የሚላክላት። እንትን ኢቲኤም ስላለ ታወጣለች። ከፈለግሽ አክቲቭ የኔ ስለሆነ በሱ ታወጫለሽ፣ በእኔ ያስገቡልሽ። ካልፈለግሽ በራስሽም ቢሆን ትራንስፈር ስታደርግልሽ አይተሹ ሰው አስቀምጭ አጠገብሽ። እሱን እንዳየሽ ልጅቷንም እቃውንም ሰጫቸው አልኳት። እቃለች ተስማማች። የልጅሽ ልብሶች ወይስ የቤት እቃ? ማለት ከውጭ ያመጣሁት ማሽኖች እንደዚህ ቲቪ ምናምን ነገር ስላለ የልጅ እቃዎች አሉ። የቤት እቃና አሁን ያቆምነው ማሬ፣ ገነትና ጓደኛሽ ብሩን ይዘው እየሄዱ ነው እህትሽ ቤት። እሺ ከዛ እየሄዱ እያለ ከፊት ፖሊሶች አሉ። ልጆቹ እንደነገሩኝ ፖሊሶች አሉ እና በቃ ሰዎቹ ሲወጡ ልጅቷን ይዘው ሲወጡ ደውሉ የሚሉ ሰሙ። እነዚህ ከኋላ ሆነው ማለት ነው። እዛው ሰፈር ሲደርሱ ልጅቷን ይዘው ሲወጡ ደውሉልን ሲሉ እነዚህ ሰሙና ይሄ ነገር ለእኛ ወጥመድ ነው ብለው ተመለሱ። ልጅቷን እንደሰረቁ አድርገው ሊያስይዟቸው ፈልገው ነው። ብሩን ከተቀበሉ በኋላ ልጅቷን ሰረቁ ብለው እሪ ብለው ሊያስይዟቸው እነዚህ 2 ሰዎች የኔን ማለት ነው። ገባሽ? ከዛ እነዚህ ገኒ የምትባለው በጣም ጎበዝ ናት። እንደዚህ አይነት ነገር አትሸወድም። ይሄ ነገር ለእኛ ወጥመድ ነው ብለው ተያይዘው ተመለሱ። ቲጂዬ እነዚህ ሰዎች ቀላል አይደሉም። ልጅቷ ብቻዋን አይደለችም። ስለዚህ እኛ ተመለስን አለችኝ። ከዛ በኋላ ምን አደረጉ? ከሰሷቸው። እነዚህ ለምን በስልክ ያውቋቸዋላ። ይቺ ልጅ ብትጠፋ ይቺ ልጅ ብትታገት እነሱ ናቸው ብለው ጭራሽ እነዚህን ጥፋተኛ አድርገው ከሰሷቸው። ከዛስ በቃ ልጅቷን ፍርድ ቤት ይችን ህፃን ትምህርት ቤት ካቆመች 2 ሳምንት እኔ ካየዋት 1 ወር ልጄን ለ3 አመት 1 ቀን ተለይቻት አድሬ ውዬ የማላቅ ሴት 1 ወር ሆኖኛል። ገባሽ? እኔ ትምህርት ቤት ሳትጀምር ነበረ እዚህ ገነት ጋር ለምን ሁልጊዜ ስለምጨቀጭቀኝ ትሄድ በቃ ልቀያት እባክሽን አልኳት። በቃ ሌላ ቤት ስሪ የምትፈልጊው ልስጥሽና ሌላ ቤት ስሪ ፕሮሰስሽ እስከሚያልቅ ድረስ። ለፕሮሰስ ብቻ አይበቃም። ለፕሮሰስ የተባባልነው 15,000 የሲኦሲ እና 6,000 የምርመራ ነበር። ይሄ አይበቃም ብለሽ አስበሽ ከሆነ ጨምርልሻለሁ በቃ። ስለዚህ ልጅቷን አንድ ትምህርት ቤት ተማረ እባክሽ አልኳት። አትሰማሽም በቃ ገባሽ? አሁን ወንድሜ የገባበት በዛ መሀል መጀመሪያ። ከዛ ስሜ የምትልሽን በሙሉ ማታደርጊ ከሆነ ፖሊስ ጣቢያ ወስጄ ወረውርልሻለሁ አለኝ ታላቄ። እሷ ደግሞ ኧረ ዝም በላት እጃችን ላይ ያለው እጃችን ላይ ያለ ልጅሽን ደግሞ ማደጎ ቦታ ወስጄ ወረውርልሻለሁ መቼም አታያትም ስትለኝ በቃ ባፍና ባፍንጫዬ ደም ነው የምተፋው ታውቂያለሽ። በቃ እኔ ራሴን ሁሌ ነው የሚያመኝ። በቃ ከመጣሁ በኋላ እኔ ስጀምር ጤነኛ አይደለሁም፣ ግን ለልጄ መድረስ እፈልጋለሁ። ልጅን አሁን የት እንደሆነች አላውቅም። ዛሬ ሰዎች ላኩኝ። ከስራ ነበር፣ ከስራ ተባረርኩ። ሴትዮዋ በካሜራ ታያለች። ስልክ ሳወራ አባረረችኝ። ሐሙስ ዕለት ነው መሰለኝ የተባረርኩት ማለት ነው። እና እንደዚህ አይነት ጉዳይ አሁን 2ኛዬ ነው። ልጄን አስተካክዬ ስራ ገባለሁ እያልኩ እየተባረርኩኝ ማለት ነው። ስልክ ሳወራ እንደዚህ ነው ምናምን ሲጨቃጨቁኝ። አሁን ደግሞ ፍርድ ቤት ህፃን ልጅ ፍርድ ቤት ለፍርድ ቤት
ፍርድ ቤት እኔ እንደምፈልገው መስጠት አልችልም ወይ ስል አትችይም። እኔ እኮ የለውም ነይ እንዴ! እንዴት ነው የለኝም እኮ እንዴት ልምጣ? እንዴት ልምጣ? መጥቼስ ምንም አመት ሙሉ የሰራሁት የለም። እንዴት ነው የምመጣው? በቃ ምንም መፍትሄ ያላገኘው ሀቡዬ። አሁን ጭራሽ ልጅቷ ዛሬ ጧት ሰው ላኩኝ፣ የለችም ግቢ ውስጥ። ይውጡ አይውጡ ቤቱን ይልቀቁ የምናውቀው ነገር የለም። ልጅሽ የት እንደሆነች አናውቅም ነው የሚሉኝ። እና በቃ አንቺ ቤት ለመግባት ድሮ ነበር የጀመርኩት እንደዚህ በጣም ሳትጎዳ። ፎቶዋን ብታያት ስታሳዝንሽ፣ ቦይስ ምልክልሻለሁ። እየመታቻት ይሁን አላውቅም። ምን ልበላት ስትል ደዊ በያት የምትላት ሲስተር ራሱ ልጄ የሆነ አልቀሳ የደከመች ነው የሚመስለው። ገባሽ? ልጆቹ ይመቷታል። ሲስተር አንቺ ልጅ የምን ልጅ የሆነ ቃል መጠቀም አልፈልግም። ገባሽ? በቃ አባት እንደሌላት ይነግሯታል። እናትሽ የለች አባት የለሽ እያሉ ይነግሯታል። ልጅን ወደ አይምሮዋ መመለስ እፈልጋለሁ። ልጄ በጣም ተጎድታለች። ከሲስተር አጠገቡና ስታወራኝ በጣም ነው የምታለቅሰው። እና በቀደም አንዷ ከዛሬ ወር በፊት የመጨረሻ ጊዜ እስኪ አንቺ ራቅ በይ እና ከልጅቷ ጋር የእናትና የልጅ ወሬ ያውሩ አለቻት። እንደዛ ብያታለሁ። እስኪ ሞክሪ አለችኝ። ከዛ ሲስተር ሩቅ ነበረች። ማሚዬ ስታወራኝ እማዬ እንዴት ነሽ ትላለች። የአረቦች ልጆች ስታይ እማ ሌላ ልጅ አለሽ እንዴ ስትለኝ የለኝ ልታለቅስ ስትል አረ የለኝም ይቺ እነዚህ የጓደኞች ናቸው የኔ ልጆች አይደሉም አልኳት ማለት ነው። እና በቃ በነፃነት ነው ያወራችኝ። ከዛ ቪዲዮ ክፈች ስላት ነው አክስቴ እያለች ሩቅ መሆኗን ያወቅኩት። ሁልጊዜ አጠገቧ ስለምትሆን በጣም ነው የምታለቅሰው። አሁን ይሄ ያለፈው አልፏል፣ ግን ልጄ የት ናት? ምን ላይ ነው ያለች? ውስጧት ምን እየተሰማት ይሆን አላውቅም። ይህንን አንቺ በምትችይው ልጄ እስከሚሄድ ድረስ ጥሩ ቦታ እንድትቀመጥልኝ እፈልጋለሁ። እንደምንም ብዬ የኢትዮጵያ ገብቼ ችግር የለብኝም በሁሉም። እኔ አረብ ሀገር በምግብም በምንም አይነት ነገር መሄድ እችላለሁ። ዱባይ መግባት እችላለሁ። ሌላ ሀገር እዚህ ሀገር አልመለስም አውቃለሁ፣ ግን የልጄን አይምሮ መመለስ እፈልጋለሁ። ልጄ ደህና ናት ወይ? አሁን የት ናት አላውቅም። እኔ ይህንን ለማለት ፈልጌ ነው። እኔ በጣም ከልጅሽ የሚበልጥ ነገር አለ? ለምን እጅ ሰተሽ አትገቢም? ምንም የለም ማለት ምንድን ነው? የሳውዲ መንግስት ከሆነ ትኬት የሚችልሽ ገባኝ። ግን እጅ ስሰጥ እኮ ቤት ሊያስገቡኝ ይችላሉ። እሱ ፈርቼ ነው እኮ ስንት ወልድ። ለልጅሽ ለምን አትሞቺም? ልጅሽ አይደለች እንዴ? እና ሌላ ውስጥ እስር ቤት ገብቷል እንዲ ሀገር ቤት የሚገባው ህገ ወጥ ነሽ፣ ጠፍተሻል። አየሽ፣ አተርፍ ባይ አጉዳይ ሆንሽ። የኮንትራት ገንዘቤ አይበቃኝም የበለጠ ላግኝ ብለሽ ጠፋሽ ምንም ሳትሆኚ። ከዛ ከጠፋሽ በኋላ አሁን ህገ ወጥ ነች። ስለዚህ አሁን ለመሄድ ቀጥታ እጅሽን ሰጥተሽ ለመንግስት የሳውዲ መንግስት ትኬትሽን ቆርጦ ወደ ሀገርሽ ይልክሻል። ከዛ ሀገር ከገባሽ በኋላ ድረስ ልጅሽን እኮ እስከዛ ነው የሚያይልሽ ሰው ፈልገን። እስከዛ ልጅሽን የምትፈልጊበት ቦታ አድርገሽ ተመልሰሽ ወደ ዱባይ ትሄጃለሽ። ከዚህ በኋላ መጥፋት የለብሽም። ህገ ወጥ እንዳትሆኚ። ህገ ወጥ ሆነሽ ልጅሽ ታማ ሆስፒታል ብተኛ በነፍስ ድረሽ ብትባይ እንዴ ልደርሽ ነው? እጅ ሰተሽ እስር ቤት ገብተሽ ፕሮሰስ አልቆልሽ ለምን ህገ ወጥ